እየመለስኩ ያለሁት ፍታት በፕሮቴስታንቲዝም ውስጥ አስተምሮ ውስጥ አለ። አብሶሉሽን ኤንድ ኮንፌሽን ይባላል። አብሶሉሽን ፍታትና ኮንፌሽን በፕሮቴስታንት አስተምሮ ውስጥ አለ። ይሄን ታውቃላችሁ? ይሄው ርዕሱን ልቀይርላችሁ። ለዛውም እንደው ትንሽ እንደደረስ አይደለም፣ ፍታት አይደለም፣ ፍታት ላይ እመጣበታለሁ። በዚሁ አጋጣሚ ቆይ አስደነገጣችሁ ይልን ስለ ፍታትማ ሳወራ ቆይ ፍታትማ አይደለም፣ ፍታት ለማ ገና እመጣለሁ። ቆይ ቆይ ተራ በተራ ይሁን። እሺ ይሄ ፍታት አይደለም። ይሄ ፍታት አብሶሉሽን ነው የሚባለው። ይሄ ፐርጋቶሪ ነው። ኦኬ ያ ቢኮዝ they might be I could be one so እሺ ቆይ ልግባበት አይደል? ልግባበት። እሺ ይሄንን በደንብ ስሙልኝ። አብሶሉሽን ፍታትና ኮንፌሽን በፕሮቴስታንት አስተምሮ ውስጥ አለ። ይሄን ታውቃላችሁ? ይሄው ርዕሱን ልቀይርላችሁ። ለዛውም እንደው ትንሽ እንድደነግጡና እንድታነቡ ነው አይደል? ልጽፍላችሁ። ብዙዎቻችሁ ስለማታነቡ እውነት ለመናገር ይሄው እሺ ይሄው በደንብ ስሙኝ። ዳጊ እየሰማ አይ ለአንዳንዶቻችሁ ነው። ምክንያቱም ለጻፍኩ ልጅ ነው ይሄን እየመለስኩ ያለሁት። ፍታት በፕሮቴስታንቲዝም ውስጥ አስተምሮ ውስጥ አለ። አብሶሉሽን ኤንድ ኮንፌሽን ይባላል። በሉተራን ውስጥ ትልቅ ቴዎሎጂ ነው። ሶ ይሄ መነሳቱ አይ አንተ ፕሮቴስታንት ለመቃወም ብለን ነው ትሉኝ ይሆናል። አሁን ኖ I'm trying to show you don't know a lot about Protestant even though you claim to be Protestant. ፕሮቴስታንት ነን ብትሉ ፕሮቴስታንቲዝምን በደንብ አታውቁትም ልላችሁ ነው። አልነግርም። ትንሽ you have to go read it. Absolution and confession ይባላል። just type it in and read about it. በካህን ፊት መናዘዝ። ካህኑ ለምን ይመስልሃል በቅዳሴ ሰዓት በሉተራን ሰዓት ህዝቡን የሚባርከው ሰላም የሚለው የመፍታትም ስልጣን እንዳላቸው እንደሚያምኑ ታውቁ? but you have to ask. if you don't read and if you don't ask ካላነበባችሁ ካልጠየቃችሁ እንዴት ታውቃላችሁ? ዮሐንስ ምዕራፍ 20 ቁጥር 21 እና 22 ላይ ያለ ያለውን በምድር የማሰር በሰማይ የማሰር የሚለው ስልጣን እንደቀጠለ ነው የሚያምኑት አብዛኞቹ ክላሲካል ፕሮቴስታንቲዝም። አሁን ያለው ፕሮቴስታንቲዝም ሳይ ለሐዋርያቱ ብቻ ነው የተሰጠው። እንደ ምን ማለት ነው? every church father on that verse believes that has continued in the church. ሲፕሪያንን ጨምሮ please go and educate yourselves. ካላነበባችሁ ሁሉም ነገር ይመጣል። ቅዱስ ኃይል እናንተ some of it it's in your institution ውስጥ ነው ያለው። አልቀበለው ማለት ይቻላል። እኔ አይመቸኝ የሚያዋጥልኝ that's of course ማለት ነው፣ መብታችሁ ነው። that's God given free will ይባላል። ግን ቢያንስ እያነበብን የሚያውቁትን ትንሽ ሰዎች ቻሌንጅ የተደረግነው ሰዎች ስንጠይቅ ለምን ትጠይቃናለህ ብላችሁ ደግሞ አትጮሁብን። ክርስቲያን መሆን ምንኛ ደስ ይላል፣ መስቀሉን ጨብጦ መድኃኒቴ ይላል። አማን በአማን ክርስቲያን መሆን ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው። እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን፣ ቼካችሁን እንቀበላለን። ለምን ስንጠራችሁ መጽሐፍ ልታስመርቁ ስለጠራናችሁ ነው። ጻፉ መመረቂያ ደረጃዎች መጀመሪያው የፓኬጃችን ወይም ደግሞ መጽሐፉን ለናንተ የምናቀርብበት ፓኬጅ ዳይመንድ ፓኬጅ ብለነዋል። አማርኛውም ዳይመንድ፣ ግሪኩም ዳይመንድ፣ ሌላውም ዳይመንድ ነው። ምንድነው ዳይመንድ ካላችሁኝ ቀለል ያለ አማርኛ ነው። በገንዘብ ስተምኑት ግን 1 ሚሊዮን ብርና ከዛ በላይ ማለት ነው። በዳይመንድ ደረጃ መጽሐፍ ለሚመርቁ 1 ሚሊዮን ብርና ከዛ በላይ ለሚከፍሉ እንደኛ ከፕሮግራሙ ማግስት ከዘማሪት ቃል ኪዳን ጥላውን ሊሊ ጋር የራት ግብዣ ፕሮግራም ነው። ሰይጣኖች ይታሰራሉ በዚህ በረመዳን ነው። ከአላህ ጋር ሲያጣላን የነበረው አመቱ ሙሉ እንደፈለግን እንድንጨፍር ሲያደርገን የነበረው ሸይጣን በዚህ በረመዳን የሚታሰርበት ወር ነው። እንዴት አንወደውም ይሄን ረመዳን ታዲያ? ሸይጣን ይታሰራል አይታሰርም? ስለ ሸይጣን የተማራችሁትን ነገር እውነት ብላችሁ ነው እንደምትቀበሉት? አፈ ታሪክ ነው እኮ አብዛኛውን እኮ። አሁን እንደም ሰው ያውቃል ሸይጣን እንደማይታሰር ረመዳን ላይ። አንተ ወደ ጥሩ ነገር ሞር ስትሄድ መጥፎ ስራዎች እየራቁህ ይመጣሉ። በዛ ወይ ነው የምትጠበቀው። አንድ ሰው ግንኙነት እያደረገ አጋጣሚ አዛን ቢወጣ
ይጨርሰው ወይስ ማቋረጥ ላይ አታ የተበየነ የአይን አቀማመጡ አፍንጫው ምናምን እያንዳንዱ ነገር ልክ እንደዛ ጊዜ ያንን መልኩን ለማሳየት ነው የሚል ትርጉም የለውም። ይልቁኑ ደግሞ የተፈጠረውን ነገር ለማሳየት ይውላል። ለምሳሌ ኦሪት ዘጸአት ምዕራፍ 20 ቁጥር 25-18 ላይ ምዕራፍ 25 ቁጥር 18 ላይ እግዚአብሔር ለሙሴ ትእዛዝ ሲሰጥ እናያለን። ምን ይለዋል? ከተቀጠቀጠ ወርቅ በስርየት መክደኛው ላይ 2 ኪሩብን አስቀምጥ ይለዋል። ኪሩብ መልአክ ነው። ስለዚህ መልአኩን ቅርጽ ሰርቶ ከተቀጠቀጠ ወርቅ በስርየት መክደኛው ላይ እንዲያስቀምጥ ሲያዘው ተመልክተናል። የመላእክት ቅርጽ ግን እንደዛ ነው? ክንፍ ያለው ነው ማለት ትክክለኛ ተፈጥሯቸው ነው? አይደለም። ምክንያቱም መላእክት መናፍስት ናቸው። እዚህ ዕብራውያን መጽሐፍ ላይ ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መናፍስት ይላቸዋል። ስለዚህ መናፍስት ናቸው። ሚታይ የሚዳሰስ አካል የላቸውም በተፈጥሯቸው። ታዲያ እንዴት ነው ከተቀጠቀጠ ወርቅ ስራ የተባለው ከተባለ በመገለጡ ከተረዳሽኝ፣ በመገለጡ ልክ ሲገለጥ ሆኖ የሚገለጠው አለ። ልክ በሰው መልክ ሲገለጥ በዛ ሰው መልክ ተገልጦ የተደረገው ወይም ያደረገውን ተአምር ለማሳየት ያን የተገለጠበትን በስዕል መልክ ሊቀመጥ ይችላል። ከተቀጠቀጠ ወርቅ አድርጎ ሙሴ ሲሰራ እግዚአብሔር አዞት ነው። መልክ አላየም ወይም ቅርጹን አያውቀውም። ፊዚካሊ የሚዳሰስ መልክ የላቸው መላእክት ግን እንደዛ አድርጎ እንዲሰራ እግዚአብሔር ሲያዘው በመገለጡ እንደሆነ ሁሉ ዛሬም እኛ ቅዱሳን ስዕላትን ስንስል የነበረውን ጊዜ ለማሳየት ነው። የመላእክት ሲሆን በመገለጣቸው፣ የሰዎችም ሲሆን የቅዱሳንም ሲሆን ያደረጉትን ተአምር በስዕል ለመግለጽ ነው። ሰው ናቸው፣ በሰው መልክ ይሳላሉ። እንደውም በእኛ ቤተክርስቲያን ትውፊት አለ። ምን አይነት አለ? ስዕሉ ራሱ የሰዎቹን ማንነት እንዲያሳይ ተደርጎ ጻድቃን ሲሆኑ ስዕሉ በራሱ ይናገራል። ኃጥአን ሲሆኑ አንድ አይናቸው በአንድ ሳይድ ብቻ የሚሳሉ ናቸው ወዘተ ማለት ነው። እነዚህ ነገሮች ራሱ ትርጉም አላቸው። ለምን ሲባል ዋናው ዓላማው ትምህርት ስለሆነ ለሰዎች ትምህርትን ማስተላለፍ ስለሆነ ዓላማው ማለት ነው። እና የቅዱሳን ስዕልም ሲሳል መልካቸውን ለማሳየት አይደለም፣ መልካቸው እንዲህ ነው ለማለትም አይደለም። ዋና ዓላማው የተደረገውን ተአምር በሌለበት ወይም መልእክት በሌለበት የሚሳል ስዕል የለም። የትኛውም ስዕል መልእክት አለው። ለምሳሌ የአቡነ ገብረ መንፈስ ቅዱስ ስዕል ቢሳል ወይንም ደግሞ የተክለ ሃይማኖት ስዕል ቢሳል አንደኛ እግዚአብሔር ያደረገላቸውን ተአምር እግዚአብሔር የሰጣቸውን ለማሳየት ምን ይደረጋል? የተሰጣቸው ነገር ለምሳሌ አንድ እግራቸው እንደተቆረጠ እናያለን የተክልዬ ስዕል ላይ። ለምንድን ነው እሱ ማሳየት ያስፈለገው ሲባል በዛ ህይወት ውስጥ ክርስቶስን በመምሰል ህይወት ውስጥ ያሳለፉት አንዱ ተጋድሎ ስለሆነ የሐዋርያቱ ሲሳል ስቅላታቸው ወይንም ደግሞ በሰይፍ ተሰይፈው አብዛኞቹ ሐዋርያት ሁሉም ሐዋርያት ማለት ይቻላል የበጉ ሐዋርያት የሚባሉት ሰማዕትነትን ተቀብለው ነው ያለፉት እና ሲሳሉ ሰማዕትነት የተቀበሉበት ሁኔታ አብሮ ነው የሚሳለው። ተዘቅዝቀው የተሰቀሉ ተዘቅዝቀው እንደተሰቀሉ፣ ተሰይፈው እንደሆነ ተሰይፈው እንደተገደሉ ያንን ለማሳየት ስዕሉም ላይ ይቀመጣል። ስለዚህ ያን ስዕል ስታይ ምን ትረጃለሽ? ስለ ክርስቶስ የከፈሉትን ዋጋ፣ ስሙን ጠርተው የተቀበሉትን መከራ በስዕሉ በኩል ማንም ተናጋሪ ሳይኖር ማየት እንችላለን ማለት ነው። ማየት እንችላለን። ስለዚህ ስዕላት ዓላማቸው የሰውን መልክ ማሳየት ሳይሆን የተደረገውን ጊዜውን ያሳለፉትን መከራ ማሳየት ስለሆነ ያንን ለማሳየት ይውላል እና ማየት አይፈልግም ለማለት ነው። አይቶ መሳል የሚያስፈልገው ኤግዛክት መልኩን ለማሳየት ቢሆን ነው። ለምሳሌ አንቺን መሳል ብፈልግ ካላየውሽ አልስልም። ወይ ፎቶሽን ማየት አለብኝ ወይ አንቺን ማየት አለብኝ። ለምን? ያንቺን ፎቶ ያንቺን መልክ ለማሳየት ስለሆነ ዓላማው ማለት ነው። ነገር ግን የአንቺ ያደረግሽውን ነገር ለማሳየት ከሆነ እና ያንቺን መልክ ማሳየት አስፈላጊ ካልሆነ የግድ አንቺን ማየት አይጠበቅብኝም። የሆነችን ሴት አድርጌ ግን ያደረግሽውን ነገር ብስል ዋና ዓላማ ሰው እንዳየ ዋና ዓላማ ማሳየት ስለሆነ ሰውም እንዳየ ያደረግሽውን ይረዳል። መልክሽ አስፈላጊ አይሆንም ማለት ነው። ልክ እንደዚህ ስዕላትም በዚህ መልኩ የሚሳሉ ናቸው ማለት ነው። እሺ፣ አመሰግናለሁ። ተረድተሽኛል? አዎ። እሺ፣ እግዚአብሔር ያዘዘው እንደሆነም ለምሳሌ
ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 1 ላይ የኢየሩሳሌምን ስዕል ሳል ክበባት ብሎ እግዚአብሔር ሲያዝ እንመለከታለን። ስዕል ይሳላል፣ በመጽሐፍ ቅዱስም ይሳላል። አንዳንድ ሰዎች መጽሐፍ ቅዱስን ካለመረዳት የሚሉትን ሰምተን ልንሸበር አይገባም። ምክንያቱም ያ የነሱ የደረሱበት መረዳት ነው። መረዳታቸው ልክ አይደለም። ግን በመጽሐፍ ቅዱሳችን ላይ እንደዚህ አይነት አገላለጾች እናያለን። እግዚአብሔር ሙሴን ሲያዘው ተመልክተናል። እንዲሁም ደግሞ ያው አሁን ያልኩት ክፍል ላይ ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 1 ላይ እንመለከታለን። የኢየሩሳሌም ስዕል እንዲሳል እግዚአብሔር ሲያዝ ማለት ነው። ልክ እንዲሁ ዛሬም ቤተክርስቲያን ልጆቿ ይማሩላት ዘንድ አይተው ከነኛ ካለፉት ቅዱሳን ሕይወት ትምህርትን ያገኙ ዘንድ መስማት የሚችሉ ብቻ ሳይሆኑ መስማት የማይችሉ አይተው መረዳት እንዲችሉ ስዕል አይተው መረዳት እንዲችሉም ጭምር በስዕልም ትሰብካለች፣ ታስተምራለች ማለት ነውና ከዛ አንጻር ነው መተሽ ስለጠየቅሽ እናመሰግናለን። እሺ አመሰግናለሁ። ዮሐዴ ቀጥል። ቃለ ሕይወት ያሰማልን። ኢዮባ ጸጋውን ያብዛል። ምናልባት አንድ ቅድም ስታወራው የነበረው በስዕል ለማሳየት ምናልባት እታችንም ካልወጣሽ እስቲ ቪዲዮ የምታይሽ ከሆነ አንድ አልከፈትኩም። አንድ ቪዲዮ ኦኬ። እሺ ቀጥላ። እሺ አንድ እኚህ ማን እስኪ ይታይሻል? እኚህ ማን ይመስልሻል? እስኪ ተክለ ሃይማኖት። እግዚአብሔር ይስጥሽ። በምን አወቅሽ? መልካቸውን ታውቂያቸዋለሽ? የአቡነ ተክለ ሃይማኖት? አይ መልካቸውን አላውቃቸውም። እንዴት አወቅሽ ታዲያ አቡነ ተክለ ሃይማኖት መሆናቸው? እሺ አሁን ቅድም ያሳየሁሽ የኮፕቲክ እሺ የኮፕቲኩ ይሄ የኮፕቲክ አሳሳል ነው። እኚህ የኮፕቲኮች ወይም ደግሞ የግብጾች ስዕል አሳሳላቸው እንዲህ አይነት ስለሆነ ስነ ስዕላቸው። ይሄኛው ደግሞ ኢትዮጵያዊ አሳሳል ነው። የኢትዮጵያዊ አሳሳል ዘይቤ ነው እና መልኩ ዳዝም ማተር ባይ ዘ ወይ መልኩ ምንም ማተር የሚያደርገው ነገር የለም። ሰው ሊያስተላልፍ የተፈለገው በቤተ ክርስቲያኒቱ አቡነ ተክለ ሃይማኖት መልካቸው ይሄን ይመስላል ለማለት አይደለም። መልካቸው ምንም እንዲህ ሊሆኑም ላይሆኑም ይችላሉ። የምናውቀው ነገር የለም ስለ መልካቸው ማለት ነው። ዋናው ግን በምንድነው የምንለያቸው? በሰሩት ተጋድሎ ባደረጉት ተጋድሏቸው እሱ በጽሁፍ መልክ የነበረውን በስዕል መልክ ማስተላለፍ ብቻ ነው። ኦኬ በጽሁፍ መልክ የነበረውን ወንጌልም ሊሆን ይችላል፣ ገላትም ሊሆን ይችላል፣ የቅዱሳንም ታሪክ ሊሆን ይችላል። ተጋድሏቸውን በጽሁፍ የነበረው በስዕል መግለጽ ማለት ነው። እንግዲህ የጥበባት ሁሉ ባለቤት እግዚአብሔር ነው። በጽሁፍ የተጻፈው በወንጌላት የተጻፈውን ጽሁፍ በመዝሙር እንዘምረዋለን አይደለ እህታችን? በዝማሬ ከወንጌል ክፍል አንዱ ተወስዶ በዝማሬ ሰው ሊያዘ። ምክንያቱም መዝሙር ወይም ደግሞ ድምፅ የሰጠው እግዚአብሔር ስለሆነ የማመስገን የዝማሬ ጸጋ ለሰጣቸው ሰዎች ያንን ወንጌል በመዝሙር ያገለግሉታል። ስዕልም ጥበብ ነው፣ እግዚአብሔር የገለጸው ጥበብ ነው። የመጀመሪያው ሰዓሊ እንደውም ማን ነው ይላል እንትን ጆን ኦፍ ደማስከስ ማለት ነው። ዮሐንስ ዘደማስቆ ማን ነው ይላል? የመጀመሪያው ሰዓሊ ራሱ ክርስቶስ ወይም ራሱ እግዚአብሔር ነው ይላል። ሰውን በመልካችን እንደ ምሳሌያችን እንፍጠር አይደለም? in our likeness and image ነው የሚለው። በራሳችን መልክና ምሳሌ እንፍጠር። ኢሜጅ ኦፍ ጋድ መጀመሪያ ጊዜ የሰራው ራሱ ጋድ ስለሆነ ማለት እግዚአብሔር ስለሆነ፣ ስለዚህ የዚህ ጥበብ ባለቤት ራሱ እግዚአብሔር ራሱ ነው ማለት። የስዕል ጥበብ ጀማሪ ራሱ እግዚአብሔር ራሱ ነው። እግዚአብሔር የጀመረው ጥበብ ደግሞ በፍጹም ጣዖትም ሊሆን አይችልም። ኦኬ ያ የሰጠው ጥበብ ግን ለክፉ ዓላማ ካዋልከው ኦፍኮርስ እያንዳንዱ ነገር በጎም መጥፎም አድርገን ለክፉ ዓላማ መጠቀም እንችላለን። በነገራችን ላይ ስዕላት ለሌሎች ባዕድ አምልኮ ሊጠቀሙባቸው ይችላል። ትክክል ይችላሉ። መጻሕፍት ለሌሎች ባዕድ አምልኮ ሊጠቀሟቸው የሚችሉ መጻሕፍት አለ። ሰይጣኒዝም የሚባል መጽሐፍ አለ። እሱ አሁን መጽሐፉ ራሱ እርኩስ መጽሐፍ ይባላል። ምክንያቱ ወረቀቱ ወይም ደግሞ የተሰራበት አሰራር
በተፈጥሮ እርኩስ ሆኖ ሳይሆን እዛ የያዘው መልእክት ግን የረከሰ ስለሆነ ማለት። ስዕላትም እንደዚያ የያዙት ሀሳብ የሚያስተላልፉት መልእክት ቅዱስ ከመሆናቸው የተነሳ ቅዱሳት ስዕላት ይባላሉ። የሚያስተላልፉት መልእክት ማለት ቅዱስ ስለሆነ ማለት ነው። ኦኬ ሶ ከዚህ አንጻር ይሄ ስዕል ወይም ይሄ ስዕላት ሲባሉ ፎቶ አይደሉም፣ በጭራሽ ፎቶዎች አይደሉም። መልክ ማሳያዎች አይደሉም። ታዲያ ምንድነው የቅዱሱን ሕይወት በስዕል መልክ መግለጽ ያንን የሚያሳይ ነው። ለዛ ነው እነዚህ ጦሮች አሉ፣ እግራቸው ተቆርጧል በጸሎት ከዛ ክንፍ ተሰጥቷቸዋል። ይሄን ነው የምንመለከተው እንጂ በጭራሽ መልካቸውን እንደዚህ እያየን እኚህ እንትን ይመስላሉ እያልን ጭራሽ ስዕላትን አንለያቸውም ለማለት ነው። እግዚአብሔር ይስጥልኝ እህቴ። እናመሰግናለን። ዮሐንስ ቃሉት ያሰማልን። በጣም አሪፍ ማብራሪያ እግዚአብሔር ይስጥልን። እሺ እህታችንም እናመሰግናለን ስላስገባሃት፣ ወንድሟም እናመሰግናለን። ገብረ ክርስቶስ እሺ አመሰግናለሁ። ሰላም ናችሁ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ይክበር ይመስገን። አሜን። ሁለት ጥያቄ ነው ያለኝ። እሺ የመጀመሪያው ለምሳሌ በመጽሐፍ ቅዱስ ላይ ነው ያው የኛ ቤተክርስቲያን የምትቀበለው መጽሐፍ ቅዱስ አለ 81 አሐዱ ብላ ያው እጃችን ላይ ያለው 81 አሐዱ መጽሐፍ ቅዱስ 81 አይደለም ስንቆጥረው እና አንዱ ለምን እንደዛ ሆነ የሚል ነው። ከዛ ባሻገር ግን ለምሳሌ እህት ቤተክርስቲያን የሚባሉ አሉ ወይ ደግሞ አምስቱ ኦሪየንታል ኦርቶዶክስ የሚባሉ አሁን ኤርትራን ጨምሮ ማለት ነው። እንግዲህ ያው ኤርትራ ከኛ ጋር ስለሆነች በአንድ እናድርጋትና ሌሎቹን እንትን ስንል 81 ብለው አይደለም መጽሐፍ ቅዱስ እንትን የሚሉት የሚቀበሉት ማለት ነው። እና ይህን ከምን አኳያ ነው እንደዚህ ሆነው? ሌሎቹ ቦታ ያለው መጽሐፍ ቅዱስና ሌሎቹ አሁን ፕሮቴስታንትና ካቶሊክ ምናምን የምንላቸውን ትተናቸው ማለት ነው። እነዚህ ኦሪየንታል ብቻ የምንላቸውን አምስቱ ቤተክርስቲያን ብቻ ለምንድን ነው የተለያየው በመጽሐፍ ቅዱስ ዙሪያ የሚለውን እንድትመልሱልኝ እፈልጋለሁ። እና ሁለተኛው ደግሞ እዚህ ይሄ መልሱልኝ። የኤርትራ ስንት ነው ያልከኝ? የኤርትራን አላወቅኩም። ያው ከኛ ጋር ተመሳሳይ ነች፣ እንደኛው ነች። ኦኬ ያንሳል ያልክ መስሎኝ ነው። እሺ የመጀመሪያው 81 አይደለም ስንቆጥረው ነው 80 አሐዱ ነው። 81 አሐዱ ሲሆን አጠራሩ ምንድነው? 82 እንደማለት ነው የሚሆነው። አሐዱ የሚለው አንድን ስለሆነ 80 አሐዱ ስንል 81 እያልን ነው ስንቆጥረው። አዎ 81 አይሆንም። ምክንያቱም በተለምዶ ነው እኛ 81 የምንለው ወይም 80 አሐዱ የምንለው እንጂ ህትመቱ በራሱ ሁሉን ያጠቃለለ 80 አሐዱ ብለን የምንላቸው ሁሉ ስለታተሙ አይደለም። በተለምዶ ነው። ለምሳሌ 2000 እትሙን በተለምዶ የምንለዋለን 80 አሐዱ እንለዋለን፣ ግን አይደለም። ለምሳሌ ቤተክርስቲያናችን ከምታካትተው የሐዲስ ኪዳን 8ቱ የሥርዓት መጻሕፍት ውስጥ የ8ቱ የሥርዓት መጻሕፍቶች አልታተሙ ከ80 አሐዱ ብለን የምንለው ላይ የ2000 እትሙ ማለት ነው። በልዩ መጣሪያ 2000 እትሙ የ2000 እትሙን ግን በተለምዶ 80 አሐዱ እንለዋለን። ያ ማለት ግን ሁሉንም ቀኖናዎቹን ሁሉ አጠቃሏል ማለት አይደለምና ከተለምዶ አንፃር ይባላል 80 አሐዱ የሚለው ከተለምዶ አንፃር እንጂ ወይንም ከሌላው ከ66ቱ ለመለየት እንጂ ሁሉም ስለታተመ አይደለም። 8ቱ የሥርዓት መጻሕፍት የሥርዓት እንደመሆናቸው መጠን ለአገልጋይ ነውና አብረው አይታተሙም ብዙ ጊዜ ማለት ነው። በራሳቸው ለየብቻቸው ሲታተሙ አይተናል፣ ለመጽሐፈ ቀሌምንጦስን ጨምሮ ማለት ነው። እሱም የሥርዓት መጽሐፍና ለአገልጋዮች እንደመሆኑ ከዛ አንፃር አብሮ አይታተምም ነው እና ስትቆጥረው የማይመጣው ከዛ የተነሳ ነው። አቆጣጠሩም ዝም ብሎ አንዳንድ መጽሐፍ እንደመቁጠር አይደለም። አንዳንድ ጊዜ ከጥንትም ጀምሮ የመጽሐፍት ቀኖና አቆጣጠር በተለያየ መልኩ ሲቀመጥ እናያለን። አብረው የሚቆጠሩ አሉ፣ ለየብቻቸው የሚቆጠሩ አሉ። ከዛ አንፃር ቀኖና እንደ ቀኖና ማጥናት እንጂ በቁጥር በህትመት ቁጥር ቀኖናን አንወስነውም እንደማለት ነው። በህትመት ቁጥር ቀኖናን አንወስነውም። ቀኖናን ከተረዳን ግን የህትመቱ ቁጥር በዛ አነሰ የሚለው ሊያስጨንቀን አይችልም፣ ወይም ጥያቄ ሊሆንብን አይችልም። ዋናው ልናውቀው የሚገባው ምንድነው ማለት ነው? ቀኖና ነው። ሁለተኛው ጥያቄ
ከሌሎቹ እህታ ቤተክርስቲያን ጋር እንዴት ልዩነት ኖረ? ሌሎቹ ጋር 73 ሌሎቹ ጋር እንደዛ እየሆነ የሚል ነው። ይሄ እንደየሀገሩ ሁኔታ ነው። ምን ማለት ነው? ለምሳሌ ክርስትናን ከመቀበል አንጻር የቀደሙ አባቶችን ጽሁፎች ከመቀበል አንጻር የተለያየ አረዳድ ምንድነው ታሪክ ይኖረናል። የተለያየ ታሪክ ይኖረናል። ይሄ ክፍሎች አሉ። ስለዚህ የተለያየ አቀባበል ነበር ማለት ነው። ከጥንቱም ወደኛ ስናመጣ ወደ ሐዲስ ኪዳን ክርስትናን ሲቀበሉ የተቀበሉበት ሁኔታ መጽሐፍትን የሚቀበሉበትን እንትን ምንድነው ቁጥር ሊወስነው ይችላል ከነበራቸው ታሪክ። አብዛኞቹ ለምሳሌ ከጣዖት አምልኮ የመጡ ስለሆኑ ስርዓታቸው ራሱ ይለያል። ስርዓታቸው ራሱ ሲለይ እንመለከታለን። ከዛ አንጻር ዶግማ አይደለም። በነገራችን ላይ የመጽሐፍ ቀኖና ዶግማ አይደለም፣ ቀኖና ነው የሚባለው ከመሰረቱ። ስለዚህ ቀኖናው ደግሞ እንደነበራቸው ታሪክ የሚወሰን ስለሆነ ከነበራቸው ታሪክ አንጻር ከደረሳቸው አንጻር ለምሳሌ አንዳንድ አባቶች እኮ መጽሐፍት በምላት ካለ መቀበላቸው የተነሳ ማለት ካለ መቀበል ሳይሆን ካለ መድረስ የተነሳ ሲዘረዝሩ ያላካተቷቸው መጽሐፍቶች ነበሩ። ራእይን ለምሳሌ ብዙ አባቶች አላካተቱት። ለምን? ስላልደረሳቸው ከነበራቸው የኢንፎርሜሽን ርቀት ማለት ነው። እና ከዛ አንጻር የደረሳቸውን ነው ይሄ ብለው ሊያሳዩን የሚችሉትና ሌሎቹ ዓለማት ሌሎቹ እህት አብያተ ክርስቲያናትም ጭምር ካቶሊክንም ጨምሮ ሌሎቹም ከነበራቸው ታሪክ አንጻር ነው። እኛ ደግሞ የኢትዮጵያ ቤተክርስቲያን በተለይ መጽሐፍቶችን የመያዝ የትኛውን መጽሐፍ የመያዝ ታሪክ አላት በታሪኳ ውስጥ ማለት ነው። መጽሐፍን ትይዛለች እና መጽሐፍቶችን ስትይዝ በታሪክ ውስጥ ያሉትን ሁሉ አጠቃላይ ይዛለች ማለት ነው። ይሄ ብቻ ሳይሆን የታሪክ መጽሐፍት የትኛው መጽሐፍ የፍልስፍና መጽሐፍት በግዕዝ በጣም ብዙ መጽሐፍቶች አሉ እስካሁን ድረስ ያልተተረጎሙ ጭምር ማለት ነውና ቤተክርስቲያናችን እንዲህ አይነትም ታሪክ አላት መጽሐፍቶችን የመያዝ ማለት ነው። እና ሌሎቹ ደግሞ የራሳቸው ሌላ ታሪክ ሌላ ትውፊት አላቸውና ከዛ አንጻር ልዩነት ሊኖር ይችላል። የቁጥር ልዩነት በራሳቸው በአይሁድም ዘንድ ነበረ፣ ዛሬም ይኖራል። ቀኖና ነው ማለት ነው። ዮሐዴ ይጨምርበት። አይ በደንብ ገልጸዋል። ምናልባት ገብረ ክርስቶስ ግልጽ ነው፣ አሪፍ አድርጎ ስለገለጸ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ግን እዚህ ጋር አንድ እንድትያይዙ የሚፈልገው ነገር ምንድን ነው? ያው በአንደኛው ክፍለ ዘመን የነበረችው ቤተክርስቲያን አሁን ካለችው ቤተክርስቲያን ጋር ምንም አይነት ልዩነት የለትም አይደለ? በዚህ እንስማማለን ይመስለኛል። ሄሎ አሎ። ቀጥል። ስለዚህ እንድትመልሱልኝ ነው። ስለዚህ በአንደኛው ክፍለ ዘመን የነበረችው ያቺ በጌታ የተመሰረተችው ቤተክርስቲያን አሁንም እስራ ዘመን ወይ ደግሞ 2000 ዘመን ያስቆጠረችው ቤተክርስቲያን ነች። እቺም ኦሪየንታል የምንላት ቤተክርስቲያን ነች። በዚህ እንተማመናለን። ትክክል። እሺ ስለዚህ ዛሬ እጃችን ላይ ያለው መጽሐፍ ቅዱስ ታዲያ እንደዚህ ከሆነ በምን አንግል ወይ ደግሞ በምን አኳያ ነው ሙሉ ነው ብለን መቀበል የምንችለው? ከዚህ ጋር እንደውም አያይዛችሁ እንድትመልሱ የሚፈልገው ለምሳሌ እኔ ኦርቶዶክሳዊ ነኝ። 66ቱን መጽሐፍ ቅዱስ ብቀበል ወይ ደግሞ ያ መጽሐፍ ቅዱስ ባነብ አምላካዊ ቃል ነው ብዬ እንትን ብል ስህተት አለው? ምክንያቱም ቅድም በተለምዶ ነው ብለኛል ወንድማችን ካልተሳሳትኩኝ 81 መጽሐፍ ቅዱስ የምንቀበለው። ስለዚህ 81 አሃዱ ሳይሆን 81 አሃዱን ምንድን ነው ብለኛል። በተለምዶ ነው ያልኩት። ምኑን ነው? ይቅርታ የምንጠራው እንጂ መጽሐፉን የምንቀበለው ሳይሆን ህትመቱን የ2000 እትም ወይ ደግሞ 1980 እትም እኛ በተለምዶ 80 አሃዱ እንለዋለን። 80 አሃዱ ማለታችን በተለምዶ ነው። መጽሐፉ ግን ያላካተታቸው በቀኖና ውስጥ ያሉ 81 እንድንል ያደረጉን ቀኖናዎች አሉ። ለምሳሌ ብዬ የአዲስ ኪዳን 8ቱን የሥርዓት መጽሐፍ ጠቅሻለሁ። እነሱ ራሱ አልተካተቱበትም፣ ግን እኛ በተለምዶ እንለዋለን። ግን ሲጠራ በልዩ መጠሪያ በዓመተ ምሕረት ነው የሚጠራው። ለምሳሌ 66ቱ 1954 ይባላል። የ2000 እትም 1980 የሚባል እትም አለ። ወደፊትም ወደ ቀድሞ የነበሩትም በንጉሱ ዘመን የነበሩትም ህትመቶች በዘመናቸው ይጠራሉ እና በተለምዶ ነው ያልኩት። ግን የ80 አሃዱ አጠራርን እንጂ ቀኖናን አይደለም። እሺ እየለየ ቀኖናን አይደለም። ለምሳሌ 66ቱን ብቀበል ምን ችግር አለው? ባነብ ምን ችግር አለው? ከሆነ ብታነብ ችግር የለውም። የኢትዮጵያ ቤተክርስቲያን ግን ቀኖናዋ 66 አይደለም።
ስለዚህ 66ን አንቀበልም። ምክንያቱም የኛ ቀኖና 66 ስላልሆነ የቀሩ መጽሐፍቶች ስላሉ ማለት ነው። ለማንበብ ከሆነ ታነበዋለህ፣ እናነበዋለን፣ እኔም አነበዋለሁ። ግን እንደ ቀኖና ከሆነ የምናወራው ያ ትክክለኛ የኛ ቀኖና አይደለም። 66 የሚለው ማለት ነው የወጡ የተቆረጡ ጽሁፎች ስላሉ መጽሐፍቶች ስላሉ 66 የሚለውን ቀኖና አንቀበለው። መቀጠል ትችላለህ ወንድሜ። ያው ያ ምናልባት ሚስ አንደርስታንድ አድርገው ነበር ይመስለኛል። በተለምዶ ያለው ከምን አንጻር ነው? አሁን 80 አሃዱ ወይም ደግሞ 81 ሲባል በቤተ ክርስቲያን አቆጣጠር 8ቱ የሥርዓት መጻሕፍትንም አጠቃለው ነው 81 የሚባለው። ግን እያንዳንዱ አሁን የ2000 እትሙ እነዛን ሳያካትት 80 አሃዱ ተብሎ ይጠራል። 8ቱን ግን አላካተተም። እሱን ነው በተለምዶ ያለው እንጂ ኖርማሊ ቀኖና የተለምዶ ነው ምናምን እያለ አይደለም። እሱን አጥርተህ እንድትይዘው። ሁለተኛ ግብፅም ሌሎች አሃት አብያተ ክርስቲያናት ቀኖናቸው ቁጥራቸው የተለያየ ነው እና የመጀመሪያዊቱ ቤተክርስቲያን ነው አሁን ያለችው ብለን የምንል ከሆነ የመጽሐፍ ቁጥራቸው እንዴት ሊለያይ ቻለ የሚል ሐሳብ አንስታል። ባይዘው የመጽሐፍት መለያየት ወይም ደግሞ ይሄ መጽሐፍት ብዛቱ መለያየቱ እሱ መሰረታዊ የመዳን ወይም ደግሞ የሃይማኖት ልዩነት አይደለም። ቀደም ኢዮባም ለማንሳት ሞክረው ነበር። ለምሳሌ ከአባቶች እንደ ጎርጎርዮስ ዘንዚናዙም ጨምሮ የራእይ መጽሐፍ የማይቀበሉበት ሰዓት ነበረ። ከምን አንጻር? የሆነ ማርሲዮናይትስ ወይም ደግሞ የመናፍቃን መጽሐፉን ሆን ብሎ ፐርፐዝሊ ለምንፍቅና ይጠመዝዙት ስለነበረ ማለት ከቤተ ክርስቲያን ለጊዜው እንዲገለል ምናምን አድርገውታል። ራእይ ኦኬ ማለት ከቀኖና ምናምን እንዳይካተት ምናምን አድርገውታል። ይህ ስላደረጉ ኦኬ ስለዚህ መናፍቃን ናቸው ያስብላቸው? አያስብልም። ሃይማኖት የሆኑ ነገሮች እስካልካደ ድረስ ለምሳሌ መጽሐፍት ሁሉ ተቃጥለው የዮሐንስ ወንጌል ብቻ ይዛ ቤተክርስቲያን ሌሎቹ መጽሐፍት ድጋሚ መጽሐፍ ትችላለች ሲባል ምናልባት ሰምተህ ያውቅ ይሆናል ማለት ኦኬ የዮሐንስ ወንጌል ብቻ በመያዝ ቤተክርስቲያን ሌሎቹ መጽሐፍት ደግማ መጽሐፍ ትችላለች ይባላል። ምክንያቱም ሃይማኖት እንደ አንድ ደቂቃ ስለ ኢየሱስ ልናገር። ቤተክርስቲያን እንዴት ኢየሱስ ክርስቶስ እንደምታከብር የኛ ጌታ ጳውሎስ እርሱ አለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ራሱን ባዶ አድርጎ በባሪያ መልክ መጣ። ከዛስ እስከ መስቀል ሞት ድረስ የታዘዘ ሆነ። ይሄ ነው የኛ ጌታ። እዚች ምዕራፍ ውስጥ እዚች ክፍል ውስጥ ገብተን ስናየው ስናብራራው ምን አይነት ጌታ እንዳለን ያሳያል። እርሱ በእግዚአብሔር መልክ ነበር የሚኖረው። የሰውን ስጋ አልለበሰም። ስለዚህ አይተፋበትም፣ አይሰደብም፣ በምድር ላይ አልተመላለሰም፣ ከኛ ከኃጢአተኞቹ ጋር አልታየም። ግን ደግሞ የሰው ፍቅር ስላለው ሰዎችን ሊያድን የኛን ስጋ ያዘ። ከማርያም ስጋ ነሳ፣ በመካከላችን ተመላለሰ፣ በመስቀል ላይ ሞተልን፣ ቤዛ ሆነን፣ አዳነን። ለዚህም ጳውሎስ እንዲህ ይላል፣ አንድ ጊዜ የክርስቶስን ስጋ በማቅረብ ተቀድሳችኋል። የተቀደስንበት ነው የኛ ጌታ። እንዲህ ብለን እናምናለን፣ ኢየሱስ ስምህ ይጣፍጣል፣ ለሚበሉ የማታስርም ምግብ ነህ፣ ለሚጠጡ የማታስጠማ መጠጥ ነህ ብለን እናምናለን። እንዲህም እንናገራለን፣ የጌቶች ጌታ የነገስታት ንጉስ እንለዋለን። የኛን ጌታ እንዲህ እንሰብከዋለን። እነኚህ ቃላቶች እነኚህ ስብከቶቻችንን ወይም ትምህርቶቻችንን ወይም እምነቶቻችንን አልሰማችሁም ማለት እኛ አንሰብክም ማለት አይደለም። ይሄ አረዳድ ልክ አይደለም። የጌታ ኢየሱስ ክርስቶስ አባት ማን ነው ወንድማችን? ዮሴፍ። አቤት አቤት፣ ዮሴፍ ነው በማለት የማርያም ባል አይደል? የኢየሱስ ክርስቶስ አባት ዮሴፍ ነው። እግዚአብሔር ነው መለኮታዊ አባቱ። ስጋዊ አባት የለውም፣ ግን የማርያም አባት የምንለው ዮሴፍ ነው። እንደ አባት ብለን የምንጠቅሰው ማለት ነው።
አባቱ አይደለም። ያው ጀስት የጌታ ኢየሱስ ክርስቶስ አባት እግዚአብሔር አብ ነው። እሺ ወንድማችን ምን አለ መሰለ ነገሮችን አንዳንድ ጊዜ በወንድምነት እኔ ብዙዎች የሚመክረው ነገር ምንድነው መሰለ ኦርቶዶክሳውያን ላይቭ ስትሪም ከፍተው ፕሮቴስታንት ከሆኑ ሰዎች ጋር እንደው ለመወያየት ገስ ስለከፈቱ ብቻ ፕሮቴስታንት የሆኑ ሰዎች በአጠቃላይ ገብቶ መወያየት አለባቸው ማለት አይደለም። አንዳንድ ጊዜ አባት ነው። ቆይ አንድ ጊዜ አዳምጠኝ። መጽሐፍ ቅዱሳዊ ማስረጃ ያስፈልገናል። እሺ ለምሳሌ ፕሮቴስታንት የሆኑ ሰዎች ላይቭ ስለከፈቱ ብቻ አንድ ሰው ኦርቶዶክስ መሆኑ ብቻ በቂ ነው ማለት አይደለም። መልስ ለመመለስ ነገሮችን ማየት አለበት። እነዛ ሰዎች ምን አይነት ሀሳብ እያነሱ ነው? ምን አይነት የመጽሐፍ ቅዱስ ማስረጃዎችን እየተጠቀሙ ነው? ተመልክቶ ነው አቅሙን ሁለንተናውን ተመልክቶ ገብቶ መመለስ ያለበት እና ተወዳጅ ወንድማችን አንተም ልክ ላይቭ ስለከፈትን ብቻ አንተ ፕሮቴስታንት መሆን ብቻ በቂ ነው ማለት አይደለም። መልስ ለመመለስ መጽሐፍ ቅዱስን በሚገባ ማረዳት አለብን። ምክንያቱም እዚህ ጋር የምናነሳው በጣም ጥንቃቄ በተሞላበት መልኩ በማስረጃ ስለሆነ የምንወያየው